ስቴፕ ከፍ ለማድረግ ነው አይደለም እንዴ? እና ስለዚህ የሚሰጡሽን ፋይሎች በሰጡሽ ሰዓት መስራት ግዴታ አለብሽ። እያዘዝከኝ? እንደዛ ነው ባልልሽ ደስ ይለኝ ነበር። መጀመሪያም ነግሬሽ ነበር። እኔ የምሰራው ስራዬን አውቄ እንጂ ሰው አዞኛል። ትክክል ነሽ። ትሰማለህ? አንተም ስራህን መቅረት ትችላላችሁ። እንዴ ወይዘሮ ሜላት ገና በመጀመሪያሽ ቀን? እኔ ሜላት ነኝ። ሜላት ደግሞ ለክብሯ ምን ያህል ሟች እንደሆነች ጠንቅቅ እያልኩሽ እኮ ነው። ምን ዳፍጠሽ የምታይኝ? ለስራ አይደለ የተቀመሽው? ስታይኝ እኔ ሊስትሮ መስላለሁ? ሊስትሮ ስለሆንሽ አይደለ እንዴት የተቀመሽው? ቶሎ ቶሎ ጥረግ አድርጊያት እንጂ። ምን አይነት ሽማግሌ ነው? ተነስ ወደዛ። በፍጹም አልነሳም። ለማስጠረቅ መብት አለኝ። ተነስ እባክህን። ያልጠርግ ለምንድን ነው የማጠርጊው? ምን አገባህ? ተነስ አልኩህ። ስርዓት የለሽም ሰውዬ። በክብር ከዚህ ቦታ ብትነሳ ይሻልህ። ሰላምዬ ምንድን ነው እንዴ? ይሄ ነውረኛ ሽማግሌ ጭር በደም ሳይሻልክ መመለስ የሚባል ነገር የለም። የገን ሰዎቹን ሳያቸው ሰቀቀልገለ አንተ መስሎክ ነው እንጂ እነሱ እኮ በጣም መልካም ሰዎች ናቸው። መሽከፉ ናቸው አልኩ። ግን እንዲያው የሰው ፊት ከድንጋይ የሚውሳል። ግን ደግሞ በዚህ ሰዓት የምታስቀድመው ጤናህን ብቻ ነው ካልሽ እንግዲህ ሆነ ምን ማድረግ ይቻላል? እስቲ ይሁን። ለማንኛውም አሁን ፀሐዩ ሳይበረታብን ቶሎ ነው እሺ? ገብተህ ቤት አረፍ ትላለህ። እሺ እታለ ረቡት ከእዝራ ጋር ያለኝ ግንኙነት ስላልተሳካልኝ ብሎ ነው። ያ ማለት ደግሞ አሴር ሁለተኛ ምርጫዬ፣ እዝራ ደግሞ አንደኛ ምርጫዬ እንደሆነ ነው አሴር የሚያስበው። ሀንዬ ይሄ እኮ ታዲያ እውነታው ነው። አንቺም ልትወቅሽኝ ነው? አይ ልወቅስሽ አይደለም ሀንዬ። እኔና አንቺ ከእዝራ ጋር ያሰብነው ነገር ተሳክቶ ቢሆን ኖሮ ጆሮ መተውሽ አይቀርም ነበር። ስለዚህ የተናገረው ነገር ልክ ነው ማለት ነው። እሺ ሰላምዬ፣ አሁን ምንድን ነው የማደርገው? ይኸውልሽ ሀንዬ፣ ፍቅር ውስጥ ሁለተኛ ምርጫ የሚባል ነገር የለም። 100 ጊዜ ሞክረሽ 100ውን ፌል ቢያደርግና 101ኛው ቢሳካልሽ 101ኛ ምርጫሽ 101ኛ ምርጫ ሆኖ። ሰላም ለእናንተ ይሁን ውድ የቻናላችን ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ። እንኳን ወደ ቻናላችን በሰላም መጣችሁ። ለዚህ ቻናል አዲስ የሆናችሁ እንደተለመደው ሰብስክራይብ፣ ሼር፣ ላይክ አድርጉ። ተወዳጁ ድራማ ኖላዊን ይዘንላችሁ መጥተናል። ወይዘሮ ሜላት እንግዲህ ከስንት ድካምና መከራ በኋላ ወደ ቀድሞ ሙያዋ ድርጅት ስራ ገብታለች ማለት ነው። እንግዲህ በምታዩት መልኩ በሚገባ ስራዋን እየሰራች ነው። እንግዲህ በዚህ ምክንያት ወደ ቀድሞ ስራዋ በዚህ በልጁ እርዳታ ልትመለስ ትችላለች። እናም አሁን ላይ ቦታዋን ያገኘች ይመስላለኝ። ከዚህ በፊት ብዙ ስራዎችን ሞክራ ቤተሰቦቿን ለማኖር ዝቅ ብላ ሞክራ ነበር። ነገር ግን አንዳንድ መጥፎ አጋጣሚዎች፣ ጥሩ አጋጣሚዎች ከጀርባ እዘውላት ይመጣሉ። ልብስ ለማጠብ የገባችበት ቤት እንደ አጋጣሚ ልጅቷ መጥፎ ነገር ተናግራ ልቧን ሰብራ ብታስከፋትም፣ ነገር ግን ያኛው አጋጣሚ ሌላ ጥሩ አጋጣሚ ይዞ መጥቶ ከኢዩኤል ጋር አስተዋውቋታል ማለት ነው። ኢዩኤልም በሰራተኝነቱ ጊዜ ከእሷ ጋር አብሮ በመስራት በጣም ደስተኛ ነበር። ጥሩም ነገር ረድተዋለች። ጎጆ ሲወጣም የተለያዩ ነገሮች ስጦታ አድርጋ ቤቱን አሟሙቃ ህይወቱን እንዲመሰርት አድርገዋለች። እናም አንዳንድ ጊዜ ይገለበጥና እሱ ሰራተኛ ሆኖ ነበረ እዛ የሚሰራው፣ ግን በታማኝነት እሷን ሲያገለግል ከቆየ በኋላ ወጥቶ የራሱን ድርጅት ከፍቶ እየሰራ ይገኛል። አሁን እሷ ስትከስር ድጋሚ ወደ ኢዩኤል ኢዳ እየሰራች ትገኛለች። እንግዲህ የእሱን ድርጅት በሚገባ በማርኬቲንግ ሙያዋ በጣም ጎበዝና ጠንካራ ታታሪ ሴት ስለሆነች በዛ ሙያዋ ውጤታማ ሆናም የራሷን ገቢ የምታገኝበት ስራ አግኝታለች። ልጆቿን በተቻላቸው መጠን የራሳቸውን ወጪ ለመሸፈን ቤተሰቡን ኃላፊነት ለመሸከም በየሚችሉት ነገር እየጣሩ ይገኛል። አሁን ላይ ግን ወይዘሮ ሜላት እንደዚህ ድርጅት ስራ ውስጥ ገብታ ከተቀጠረች ምናልባት ሰላምም መስተንግዶ እየተሰደበች ብዙ ነገር እየተባለች ከምትሰራበት፣ ምናሴም ደግሞ ስራ አቁም፣ ከዚህ በኋላ እኔ ስራ ስለጀመርኩ አንተ መስራት አይጠበቅብም፣ እኔ እናቴ ለአንተ የሚሆን በቂ ገንዘብ አመጣለሁ፣ ስለዚህ እንደዛ እየሆንክ እንድትሰራ አልፈልግም፣ ምክንያቱም ባለፈው ካየሁ በኋላ ድጋሜ እዛ ቦታ እንድትሄድ አልፈልግም ብላ ነግረው ነበር። እሱ ግን እማዬ እኔም ኃላፊነት አለብኝ፣ አንቺ ስራ ጀምሪ፣ በማንኛውም ሰዓት ስራ መልቀቅ በጣም ቀላል ነው፣ አንቺ ውጤታማ ከሆንሽና ቤተሰቡን በደንብ ያንቺ ገንዘብ የሚያስተዳድረው ከሆነ ችግር የለውም ባንዴ እለቃለሁ ብሎ በዚህ ተስማምተዋል ማለት ነው እንጂ ምናሴም ቢሆን ሰላም ስራ እንድትገባ አትፈልግም። ሰላምም እንግዲህ በአጋጣሚ ሀና ሄዳ በፈጠረችው ችግር ስራ ፈታ ቤት ውስጥ ቁጭ ብላለች ማለት ነው። ሰላሚና ስራ ላለመልቀቅ ራሱን እየተመታች እየተንጓጠጠች ብዙ ነገር እያሏት ለመቻል ሞክራ
ነበረ። ነገር ግን አለቃዋ እሷን ሳያዳምጥ ምን አይነት ሰራተኛ ነው ያመጣችሁት ብሎ ደንበኛውን በመስማቱ የእሷን እውነታ ሳይሰማ ከስራ አባሯታል ማለት ነው። እናም ከስራ ወጥታ ቤት ቁጭ ብላ እንግዲህ ቤተሰቡን ምግብ እየሰራች ታግዛቸዋለች ማለት ነው። በእያንዳንዱ እንግዲህ ሰላም እንደምትታወቀው በጣም ሞልቃቃና ኢቭን ቤት ውስጥ ምግብ ራሱ የተፈሰሰ ውሃ ማታቃና ልጅ ነበረች። አሁን ላይ ግን በችግር ጊዜ ሰው አማራጭ ሲያጣ የማያረገው ነገር የለም። የምር አማራጭ ሲኖረው ነው የሰው ልጅ የሚቀብጠው እንጂ አማራጭ ካጣ በህይወት ለመኖር በቃ ራሱን በህይወት አኑሮ ለመቆየት የማያረገው የማይሰራውን ስራ የለም። ሰላም እንግዲህ በኖላዊ ድራማ ምዕራፍ 1 ላይ ሁላችንም እንዳየናት በጣም ቀበጥና ቤት ውስጥ ራሱ ምግብ ስሪ ስትባል ምን አርጌሽ ነው ምናምን ብላ እናቷን የምትል ነበረች። አሁን ላይ ግን ቀጥ ብላ ቤተሰቦቿን በኃላፊነት ለመወጣት እየሰራች ትገኛለች። እናም ምናሴም በሊስትሮ ስራው የተለያዩ ጸባያቸው ደስ የማይል ሰዎች ያጋጥሙትም እሱ ችሎ እየሰራ ይገኛል። ምክንያቱም እንደሚታወቀው ሊስትሮ ሲሰራ አንድ ግማሾቹ አንተ ገና ለማጅ ነህ፣ እንደውም ጫማዬን አበላሽተህብኝ አከፈልልኝ ይሉታል። ግማሾቹ ደግሞ እየበለጠ ስለ መልካምነቱና እንደዚህ ራሱን በዚህ እድሜው ራሱንም የሆነ ቤተሰቡን ኃላፊነት ተሸክሞ በመስራቱ የበለጠ በማንነቱ ደስ ብሏቸው የበለጠ የሚሰጡትም አሉ። ብቻ የሰው ልጅ በሚሰራበት አጋጣሚ የተለያዩ ሰዎች ያጋጥሙታል። እንግዲህ በዚህም አጋጣሚ ነው ወይዘሮ ሜላት አንዱ ብሩን ቀምቶት ሲሄድ አይታ ጉሩባውን እዛ እንግዲህ አንገቱን ይዛ የተቀበለችው። ከዛ ልጁ ገንዘቡን ለልጁ አሰጠ ማለት ነው። በዛ ምክንያት ነው ድጋሚ ከስራ እንዳይሄደ የከለከለችው። አሁን ላይ ግን ወይዘሮ ሜላት የሚገባትን ስራ ያገኘች ትመስላለች። እውነትም እንደ አይነት ስራ ነው ለሷ የሚገባት። ምክንያቱም በጣም ጠንካራ ታታሪ ሰራተኛና ሴት ናተኝ። ምንም እንኳን ባሏ በዚህ አስቀያሚና ክፉ ጊዜ ጥሏት ከሀገር ቢወጣም እሷ ቤተሰቧን ለማስተዳደር በባለፈው ካረገችውና ከምንም ተነስታ ድርጅት ባለቤት እንደሆነችው አሁንም ደግሞ ከዜሮ ተነስታ በዚህ ስራ ጀምራ የራሷ ነገር እንደሚመጣት ምንም ጥርጥር የለውም። ሰው ከዜሮ እንኳን መጀመር ይችላል። ምንም ያለውን ነገር በሙሉ እንኳን ቢያጣ ወደ ኋላ ከዜሮ ተጀምሮ የፈለገበት ነገር መድረስ ይችላል ማለት ነው። ምክንያቱም ያጣም ያገኛል። በሌላ በኩል ሀኒቾና ጆሮ አለመስማማት ላይ ነው የደረሱት ማለት ነው። ምክንያቱም ጆሮ እኔ እስካሁን አንቺን ጠብቄሻለሁ፣ በባለፈውም ፈጣሪ ፈቅዶት ነው እንጂ ላጣሽ ነበረ። እዝራ የጋብቻ ጥያቄ አቅርቦልሽ ሽምግልና እስከ መላክ ደርሶ ነበር። ያ አጋጣሚ ባይፈጠርና የእዝራ አባትና ወይዘሮ ሜላት ባይተዋወቁ አጥቼሽ ነበር። ስለዚህ እኔ ከዚህ በላይ መጠበቅና መታገስ አልችልም፣ እንጋባ ብሎ የጋብቻ ጥያቄ አቅርቦላታል። እሷ ደግሞ ቤተሰቦችን አሁን ባሉበት ሁኔታ ትቻቸው የትም መሄድ አልችልም፣ እናም ትንሽ ታገሰኝ እያለችው ትገኛለች። እሱም ያው በብዛት እንግዲህ ከልጅነቱ ጀምሮ ጎዳና ላይ ነው ያደገው። ቤተሰብ የሚባል የለውም። በተለይ አባባ ኖላዊና ሀናን ካገኘ በኋላ ነው እንጂ ትንሽ ቤተሰባዊ ነገር የተሰማው። ከዚህ በፊት ብቻውን ያደገው። አሁን ላይ ደግሞ ሀናን የሚያስተዳድርበት በቂ ገንዘብ አለው ከቤተሰቦቹን ሀብት ስለወረሰ ማለት ነው። በዚህም ምክንያት ሀና ሊያገባት ይፈልጋለኝ። አብራው እንድትሆንና እንድታጠነክረው ይፈልጋል። እሷ ደግሞ ቤተሰቦቹ አሁን ላይ ያሉበት ሁኔታ ጥሩ ስላልሆነ አሁን ላይ ምንም የማግባትም የራሷን ህይወትም የመኖር እቅድ የላትም። በዚህ ምክንያት ሁለታቸው እንግዲህ የተለያየ ሀሳብ ውስጥ ገብተው እየተጨቃጨቁ ይገኛሉ። በእርግጥ ጆሮም እውነት አለው። ምክንያቱም ከዚህ በኋላ እኔ አንቺን ማጣት አልፈልግም፣ አንዱ ደግሞ ነገ አፍቅሮሽ ወዶሽ ሊያገባሽ ይችላል። ስለዚህ እኔም ስጋት ውስጥ ከምገባ አግብቼሽ አንዴ የኔ ትሆኛለሽ እያልን እሱም እውነት አለው። ሀናም ቢሆን ቤተሰቦቿ በዚህ ሁኔታ ላይ ሆነው ጋብቻ የማሰብ እቅድ ይኖራታል ብዬ አላስብም። ምክንያቱም አሁን ቤተሰቦቿ በድህነት ውስጥ ነው ያሉ፣ ኑሮን ለማሸነፍ እየታገሉ ነው የሚገኙት። ምናልባትም እነ ወይዘሮ ሜላት ፈቃደኛ ከሆኑና ልጃቸው እንድታገባ ፈቃደኛ ከሆኑ ነገሮች ደግሞ ወይዘሮ ሜላት ስራ ከተመቻቸላት እሷ ለቤተሰቡ በቂ የሆነ ገቢ የምታገኝ ከሆነ ሀና የጋብቻውን ጥያቄ ተቀብላ ከያሲር ጋር ትጋባለች ብለን እናስባለን። ምክንያቱም የብዙ ተመልካቾች ጥያቄ ነው። ኖላዊ ከጀመረ ጀምሮ
ሀና ከያሲር ጋር እንድትጋባ ይፈልጋሉ ማለት ነው። እንግዲህ እንደዛ ከሆነ በጣም ደስ ይለናል እና ኖላዊ ድራማ ምዕራፍ 2 በዚህ ሁኔታ ቀጥሏል። በጣም የታሪኩ ፍሰት ሁሉ ነገር ጽድት ብሎ ነው እየቀጠለ ያለው። እናም ኖላዊዎች እጅግ በጣም እናመሰግናለን። እንደዚህ የተዋበና ያማረ ከእውነተኛ የሰው ልጅ ህይወት ታሪክ ጋር አመሳስላችሁ ሰው ያገኘውም ያጣል ያጣውም ደግሞ ያገኛል የሚለውን ታሪክ በድራማ መልኩ ስላቀረባችሁልን እጅግ በጣም እናመሰግናለን። እኛም ቀጣዩን ክፍል ሲለቁ በተከታታይ ይዘንላችሁ እንመጣ ይሆናል። አብራችሁን እስከ መጨረሻው ስለቆያችሁ እጅግ በጣም እናመሰግናለን። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ።